በየትኛውም ጊዜ እንደገና መጠቀም የምትችሉትን ዲጂታል ሲግኔቸር ወይም ኤሌክትሮኒክ ሲግኔቸር በማይክሮሶፍት ወርድ ላይ ለማዘጋጀት እና ለመጠቀም ከፈለጋችሁ ይህ ቪዲዮ እጅግ በጣም ይጠቅማችኋል። ለሌላ ጊዜም ስለሚጠቅማችሁ ላይክ እና ፌቨራይት በማድረግ ይጀምሩ። ሰላም እንደምን ቆያችሁ? እኔ ተመስገን ነኝ። ይህ ቴክቲ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁኝ ቆዩ። ብዙውን ጊዜ የተለያዩ ዶክመንቶችን ስናዘጋጅ ዲጂታል ሲግኔቸር ወይም ኤሌክትሮኒክ ሲግኔቸር ብለን ምንጠራው፣ ያለዚያም ደግሞ በተለያዩ ዶክመንቶች ላይ የምንፈርመው የግዴታ ወረቀቱን ፕሪንት አድርገን መፈረም የለብንም። በቀላሉ ሁሌም መጠቀም የምንችለውን ዲጂታል ሲግኔቸር ወይም ኤሌክትሮኒክ ሲግኔቸር ማይክሮሶፍት ወርድ ላይ እንዴት እንደምናዘጋጅ በዚህ ቪዲዮ ላይ እናያለን። አብራችሁኝ ቆዩ። መጀመሪያ ዲጂታል ሲግኔቸሩን የምታስቀምጡበትን ማይክሮሶፍት ወርድ ዶክመንት እንደዚህ ትከፍታላችሁ። ለአዶቤ ፒዲኤፍም የምትፈልጉ ከሆነ በዛ ልክ መስራት ይቻላል። ያን ከፈለጋችሁ ኮሜንት ላይ መጠየቅ ትችላላችሁ። አሁን ግን ማይክሮሶፍት ወርድ ላይ ዲጂታል ሲግኔቸር ወይም ኤሌክትሮኒክ ሲግኔቸር እንዴት እንደምትሰሩ አብረን የምናይ ይሆናል ማለት ነው። ስለዚህ እንደምትመለከቱት የሆነ አግሪመንት ነገር የያዘ ማይክሮሶፍት ወርድ ዶክመንት አዘጋጅቻለሁ። እዚህ ዶክመንት ላይ መጨረሻ ላይ ዞሮ ፊርማ ያስፈልጋል ማለት ነው። ስለዚህ ይሄኛው ፊርማ ሁሌም ሪዩዛብል የሆነ በየትኛውም ጊዜ አፕሊኬሽን ሊሆን ይችላል፣ ፕሮጀክት ፕሮፖዛል ሊሆን ይችላል። የኔ ፊርማ ባስፈለገበት ቦታ ላይ ሁሌም ያን ፊርማ ከነስሜ ከነ ስራ ድርሻዬ በቀላሉ በአንድ ክሊክ ብቻ ለማምጣት ይህን ዘዴ መጠቀም እንችላለን ማለት ነው። መጀመሪያ ፊርማችሁን ትፈርማላችሁ። ፊርማችሁን ስትፈርሙ ለምሳሌ ይሄኛው ፊርማዬ ቢሆን ይሄን ፊርማ መጀመሪያ ፎቶ አነሳለሁ። ይሄን ፊርማ ፎቶ አነሳና ፎቶውን ክሮፕ አድርጌ እንደዚህ በትክክል በጥሩ ሁኔታ ፊርማችሁን ትፈርሙና ልክ እንደዚህ ታስቀምጣላችሁ ማለት ነው። ለምሳሌ ይሄኛው የኔ ፊርማ ቢሆን ይሄኛውን ቀጥታ ወደ ኮምፒውተሬ በቴሌግራምም ወይም በዋንድራይቭ አማካኝነት ትልካላችሁ። ፊርማችሁን ልክ እንደዚህ በቴሌግራም ከላካችሁ በኋላ ቀጥታ ወደ ኮምፒውተራችሁ ትሄዳላችሁ። ወደ ኮምፒውተራችሁ ላይ ያን ፊርማችሁን ታስቀምጣላችሁ ማለት ነው። እንደምትመለከቱት እዚህ ጋር መጣለው። እዚህ ጋር ከመጣው በኋላ ቴሌግራም ላይ የላኩትን ይሄኛውን ፊርማ ከሁለቱ አንዱን ደስ ያለኝን ፊርማዬን አስቀምጣለሁ ማለት ነው። ሁለቱም ተመሳሳይ ፊርማዎች ናቸው። ይሄኛውን ለምሳሌ ሴቭ አስልና የሆነ ቦታ ላይ አስቀምጣለሁ ማለት ነው። ሁሌም ለመጠቀም እንዲረዳኝ ማለት ነው። ይሄን ካደረግኩ በኋላ እዚህ ጋር መጣለው። ለምሳሌ ፊርማ የምታስቀምጡበትን ቦታ እዚች ጋር ሲግኔቸርስ ከሆነች እዚህ ጋር አስቀምጣለሁ። ሲግኔቸሩን ለማስቀመጥ የሆነ ላይን ድሮው እናደርጋለን። እዚህ ጋር እንመጣና እዚች ሼፕ ላይ ትመጣላችሁ። እዚች ላይን ላይ ክሊክ ታደርጉና ሺፍትን ይዛችሁ ቀጥ ብሎ እንዲስልላችሁ እዚች ካርሰሯ ብሊንክ በምታደርገው ካርሰር አጠገብ እንደዚህ ድሮ ታደርጋላችሁ። ይህን ካደረጋችሁ በኋላ ጥሩ ላይን እንዲሆን እዚህ ጋር ይሄኛውን እመርጣለሁ፣ ንጹህ እንዲሆን ማለት ነው። ከዛ ከታች በኩል የምትጽፉት ነገር ካለ ከታች ትጽፋላችሁ። ኢንተር ታደርጉና ለምሳሌ የኔን ስም እዚህ ጋር ጽፋለሁ ለምሳሌ። ከዛ በኋላ ከታች በኩል የድርጅቱን ስም ጽፋለሁ። በኋላ አንድ ላይ ሁሉንም ለመጠቀም ማለት ነው። እዚህ ጋር ቴክቲ አካድ ለምሳሌ እንደ ማኔጀር ቢሆን እንደዚህ አረጋለሁ። ከዛ የምትፈልጉት የተለያዩ ጽሁፎች ካሉ እነዛን ጽሁፎች ታስገባላችሁ ማለት ነው። የድርጅቴን ስም እዚህ ጋር አስቀምጣለሁ። ከታች በኩል ታይትሬን አስቀምጣለሁ። ለምሳሌ እዚህ ጋር ሲኢኦ ብዬ አስቀምጣለሁ። እንደምትመለከቱት እንደዚህ አስቀምጫለሁ። በጣም ከተራራቀ እዚህ ጋር ትመጡና እዚች ላይ ገብታችሁ በጣም ቅርብ እንዲሆን ታደርጋላችሁ። ያለዛም ራይት ክሊክ ታደርጉና ፓራግራፍ ላይ ገብታችሁ እዚህ ጋር እንደምትመለከቱት አፍተር ሚለው 10 ስለሚል እዚህ ጋር ትንሽ ዝቅ ታደርጋላችሁ። በደንብ ጠጋ ብሎ እንዲቀመጥ ማለት ነው። እንደምትመለከቱት እንደዚህ ተቀምጧል። እዚች ጋር መጣና ፊርማዬን አስገባታለሁ ማለት ነው። እዚች ጋር አንድ ስቴፕ ወደ ታች ዝቅ ማድረግ ትችላላችሁ። ያለዛም እችኛዋም ወደ ታች ዝቅ ማድረግ ትችላላችሁ ማለት ነው። ይሄኛውንም ፓራግራፍ ብላችሁ ከዛ 10 ነው የሚለው ይሄኛውንም ወደ ታች እንዲጠጋ ማድረግ ትችላላችሁ ማለት ነው። እንደዚህ ካልኩ በኋላ እዚህ ጋር ፊርማዬ ይቀመጣል ማለት። ፊርማዬን ካስቀመጥኩበት ቦታ እዚች ጋር ካርሰሯን ካረኩ በኋላ እዚች ጋር ኢንሰርት ላለው ፒክቸር ላይ ገባለው። ፒክቸር ላይ ዚስ ዲቫይስ ላይ ክሊክ አደርጋለሁ ማለት ነው። ፊርማዬን ቅድም ካስቀመጥኩበት ቦታ ቅድም እኔ የኔን ፊርማ ያስቀመጥኩት ዳውንሎድ ላይ ነው። እዚህ ጋር ሳይን የሚል አለ። ማይ ሳይን የሚለውን ቅድም ፎቶ አንስቼ ፈርሜ ያሳየዋችሁ ማለት ነው። እሱን እዚህ ጋር ኢንሰርት እላለሁ ማለት። ኢንሰርት ሳደርግ በጣም ብዙ ቦታ ስለሚይዝ እዚህ ጋር እንደዚህ አሳንሳታለሁ።
እዚህ ጋር ሳሳንስ አንዱ ልበለው ስታሳንሱ ሁሌም ከጠርዝ ብታደርጉት ይመረጣል። ልክ እንደዚህ እንደምትመለከቱት እንደዚህ ካደረግኩ በኋላ ማይክሮሶፍት ወርድ ፊርማችሁን አሪፍ ለማድረግ ባክግራውንዱ ምናምን ሪሙቭድ ሆኖ ወይም ነጭ ሆኖ ለማድረግ ከፈለጋችሁ እዚች ጋር ትመጡና ፒክቸር ፎርማት ላይ ትገባላችሁ ማለት። ፒክቸር ፎርማት ላይ ከገባችሁ በኋላ እዚች ጋር ኮሬክሽንስ ምትላለች። እዚህ ጋር ከመጣችሁ በኋላ እዚህ ጋር መጨረሻ ላይ ያለችውን ነጯን ትመርጣላችሁ ማለት ነው። እዚች ጋር ነጭ አለች። በጣም ነጭ የሆነውን የመጨረሻ ላይ ያለውን ትመርጣላችሁ ማለት ነው። ያን ከመረጣችሁ በኋላ ይሄኛውን ፒክቸር በደንብ አድርጎ ክሊር እንዲሆንላችሁ ይሄን ሴሌክት ካደረጋችሁ በኋላ አሁንም ኮሬክሽን ላይ ገብታችሁ እዚች ጋር ፒክቸር ኮሬክሽን ኦፕሽን ላይ ገብታችሁ ብዙ ነገሮችን ማስተካከል ትችላላችሁ። እዚህ ጋር ብራይትነስ አለ፣ ኮንትራስት አለ። ለምሳሌ ብራይትነሱን ስጨምር እንደዚህ ይሆናል፣ በደንብ ደግሞ ስቀንስ እንደዚህ ይሆናል ማለት ነው። ያን ካደረጋችሁ በኋላ እዚች ጋር አሁንም ፒክቸር ፎርማት ላይ መታችሁ አርቲስቲክ ላይ ትገቡና እችኛዋን ትመርጣላችሁ ማለት ነው። እዚህ ጋር እንደምትመለከቱት በጣም ንጹህ ሆኖላችኋል ማለት ነው። ይሄኛውንም ፎርማት ለማድረግ ከፈለጋችሁ ራይት ክሊክ አድርጋችሁ ፎርማት ፒክቸር ስትሉ ይሄኛውን ያመጣላችኋል ማለት ነው። እዚህ መታችሁ ትራንስፓረንሲውን ቀንሳችሁ እንደዚህ ማስቀመጥ ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት እንደዚህ ታደርጋላችሁ። እችኛዋ ፒክቸር ደግሞ ላይኑን ጠብቃ እንድትመጣ ራይት ክሊክ ካደረጋችሁ በኋላ እዚች ጋር ወደ ታች ዝቅ ስትሉ ራፕ ቴክስት ምትላለች። እዚህ ላይ የምትመርጡት ብዙ ጊዜ ቢሃይንድ ቴክስት የሚለውን ትመርጣላችሁ ማለት። ያን ስታደርጉ ፒክቸራችሁ እንደፈለጋችሁ ሙቭ እንድታደርጉ ወይም ፊርማችሁን እንደፈለጋችሁ ሙቭ እንድታደርጉ ይረዳችኋል ማለት ነው። ይሄኛው ሁል ጊዜ ፊርማችሁ እንደዚህ ይቀመጣል። ይሄን ይዛችሁ ለሌላ ጊዜም ለሌላ ዶክመንት ላይም ፊርማችሁን ለመጠቀም ይሄን ዘዴ መጠቀም ትችላላችሁ ማለት ነው። በየትኛውም ጊዜ በአንድ ክሊክ ብቻ ለሌላ ዶክመንት ላይ እንዲገባ ለማድረግ ከፈለጋችሁ ደግሞ እችን ሙሉ ሴሌክት ካደረጋችሁ በኋላ ኢንሰርት ላይ ትመጣላችሁ። ኢንሰርት ላይ ከገባችሁ በኋላ እዚች ጋር ኪዩክ ፓርትስ ምትላለች፣ እሷ ላይ ትገባላችሁ። እዛ ላይ ከገባችሁ በኋላ አውቶ ቴክስት ምትሏን ታገኛላችሁ። አውቶ ቴክስት ላይ ከገባችሁ በኋላ እዚህ ጋር ትመጡና ሴቭ ሴሌክሽን ቱ አውቶ ቴክስት ጋለሪ ላይ ክሊክ ታደርጋላችሁ ማለት። ከዛ እዚህ ጋር እኔ ሌላ ከዚህ በፊት ስላለኝ እዚች ጋር ስም እሰጠዋለሁ ማለት ነው። የመጀመሪያው ኔም ይላችኋል። ለምሳሌ ማይ ዲጂታል ሳይን ብልዬ አስቀምጣለሁ ማለት። ያን ካስቀመጥኩ በኋላ እዚህ ጋር ምን እላለሁ? ኦኬ ላለው ይሄኛው ጽሁፍ አጠቃላይ ሴቭ ሆኖልኛል ማለት ነው የኔ ፊርማ። ሌላ ዶክመንት ለምሳሌ እዚህ ጋር ባዶ ዶክመንት አለኝ። እዚች ጋር መጥቼ የኔ ሲግኔቸር እንዲቀመጥ ምፈልግ ከሆነ ኢንሰርት ላይ ገባለሁ። ከዛ ኪዩክ ፓርትስ ላይ ገባለሁ። ከዛ እዚች ጋር አውቶ ቴክስት ምትል ላይ ገባለሁ። ቅድም ሴቭ ያደረግነው ማይ ዲጂታል ሳይን የሚለው ላይ ክሊክ ሳረግ አውቶማቲካሊ እንደዚህ ይገባል ማለት ነው። ከዚህ በኋላ በየትኛውም ዶክመንቴ ላይ ይሄን ዲጂታል ሲግኔቸር በቀላሉ መጠቀም እችላለሁ ማለት ነው። ስለዚህ ሁሌም ፊርማ እየፈረማችሁ ወረቀት ከምታባክኑ ላይክ እንደዚህ ዲጂታል ሲግኔቸር በቀላሉ መጠቀም ትችላላችሁ ማለት ነው። ለፒዲኤፍ ዶክመንትም እንደዚህ ማዘጋጀት ከፈለጋችሁ በኮሜንት መጠየቅ ትችላላችሁ። አይሆፕ ይሄ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ቪዲዮውን ከወደዳችሁ ላይክ ማድረጋችሁን እንዳትረሱ። ጥያቄ ካላችሁ ኮሜንት ላይ መጻፋችሁን እንዳትረሱ። እንዲህ አይነት ጠቃሚ ቪዲዮ ሁሌም እንዲደርሳችሁ ደግሞ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በሰላም ይቆዩ።